God, Barakat Gabaria. Oh my God, oh my goodness, oh my God, Barakat Gabaria. Wayne Abi, Dr. Abi Ahmed, Barakat Gabaria. ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። አንተ ግን ትንሽ እንኳን አታፍሪ? ለሌላ ስትማግጭ ለዚያው ቤታችን ድረስ አምጥተሽ ደግሞ ከሱ ጋር አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብ? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። የኢትዮጵያ ፌደራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ያገዛዙ ታጣቂ አንድን ወጣት በአራት ጥይት ደብድቦ ገደለ። ሰላም እንዴት አላችሁ የኢላ ፋሚሊዎች እንደምን ከረማችሁ? እኔ ደህና ነኝ። ዛሬም እንግዲህ በአዳዲስ ቪዲዮዎችና ወቅታዊ በሆኑ ነገሮች ተመልሰናል። በረከት ገበሬዋን ምን አጋጠማት እንዲሁም ስለ እሸቱና ስለ ተለያዩ ሰዎች የምናየው ይሆናል። ቪዲዮንም ላይክ በማድረግ ጀምሩ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ቪዲዮንም እስከ መጨረሻው በማየት ይተባበሩን። ወደ መጀመሪያው ቪዲዮ እንለፍ። ህይወት መሮኛል። ይቅርታ ምን ሆነ ነው? ምንም የሚያስደስት ነገር የለም። ህይወት በጣም ነው የመረረኝ። ታው እንደዛ አይባልም። ብዙ የሚያስደስት ነገር እኮ አለ። ንገረኝ እስቲ ምን የሚያስደስት ነገር አለ? አለ እንጂ ዙሪያን ተመልከት እስቲ። ዓለም እኮ በሚያስደስቱ ነገሮች ነው የተሞላችው። ፀሐይን ተመልከታት፣ የጨረቃን ውበት ተመልከት፣ ከዋክብቶቹን ተመልከት፣ ጋራ ሸንተረሩን ተመልከት። እስቲ ይሄን አካባቢ እያው አያምርም? በጣም ነው እኮ የሚያምረው። አንተ ማየት ብቻ ነው የሚገባ። እይ በመልይ ይኸው እግዚአብሔር ምስክሬ ነው። የት እሱ በድንጋይ መታኝ ነው የሚላሉ። በፍጹም እኔ በድንጋይ ሰው መትቻለሁ። በዚህ ነው በዚህ ጠንከር አድርጌ ሳረገው ተሽከርክሮ ሲል አንገቱን በጫማ ረገጥኩና ናታ ፈርት ብላ ለወስጄ እዚያ ኬር መንገድ እዚያ ቆሻሻው ልነግራቸው አልችልም። እዚያው ውስጥ ከተትኩት ጠቅልዬ። እዛ ያ ቢጫ ጃኬት ነበረ፣ በጣም የብር ጃኬት። ያዘው ልገለው ነው በቃ መሞት አለበት፣ ይሄ መሞት አለበት። ያዘው ምን በቃ ሰፈሩ ተቀወጠ። አንተ ግን ትንሽ እንኳን አታፍሪ? ለሌላ ስትማግጭ ለዚያው ቤታችን ድረስ አምጥተሽ ደግሞ ከሱ ጋር አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብ? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። አንተ ምን አባስ ስታደርግ ነው ቴሌቪዥኑን የሰበርከው? አረ እንደምታስቡት አይደለም። ወስጄ ልሸጠው ስልኩ ወድቆብኝ ነው። ምን ስንት ብር የወጣበት አዲስ ቴሌቪዥን እኮ ነው። ምንድነው ችግር? በቃ አሁን መጨቃጨቅ አያስፈልግም። አውጥተን እንጣለው። አንቺ ደግሞ እናሰራዋለን እንጂ እንዴት ነው ቴሌቪዥን የምንጥለው? አረ እኔ ልጁን ነው ያልኩት እንዴ። በቃ እሺ እኔ ራሴ ያሰራዋለሁ። ከየት አጥተህ የምታሰራው? ስራ የለ የምትተዳደረው እኮ የቤቱን ዕቃ በመሸጥ ነው። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። እንግዲህ የእሸቱን መለሰ እንዳያችሁት ነው። እሱም ሚዲያው ላይ እንደገለጸው በኤአይ እንግዲህ የሚሰጠው ስልጠና ነበረ። ያው የኤአይ ካምፓኒም ከኔ እውቅና ውጪ ያው የሚሰሩ ሰዎችን ስልጠና የሚሰጡ ሰዎች ላይ የስራ አዋጅ እንዳወጣ የታወቀ ነው። እሸቱም እንግዲህ ይህን ስራውን ካላቆመ ያው በስር እንደሚቀጣ ግልጽ ነው። የታባቱ እኔ እኮ ነኝ ሞት አይደል እንዴ? ሞት እኮ አትዩት ያለቅሳል። የታባቱ እኔ እኮ ነኝ አታውቅም? ኧረ እመነኝ አሞሃል። እንዲህ ነው ኑሮ የሸወደኝ።
እነዚህ ድንቾች እኮ ገና በእጆች ሲነኩ ድንች ስኳር እኮ ነው የሚሆኑልሽ። የኔ እጄ ስኳር ባንቺ እጆች ለመነካት እኮ ነው መሬት ስር ጭቃ ውስጥ የሚያድገውን ድንቹን ለመሆን ተመኘውልሽ እኮ እንዴ። ምኞት አይከለከል ሆኖ ልቤ ውስጥ እኮ ፍቅርሽ እንደ ስንቃሪያ ተሰንጓል እያልኩሽ ነው። አንቺ ሽንኩርት ሆነሽ እኔ ልጬ በከትፍሽ እንኳን ማለት ነው ከአይኔ ውስጥ አንዲት የእንባ ዘለላ ጠብ እንኳን የምትል አይመስለኝም። የኔ የፎሶሊያ ፍሬ። ኧረ በእናትህ ስራዬን ስራበት ሂድልኝ እንዴ። አትቆጪ አንቺ ውበት ጉሊት። ጉንጮችሽ ቲማቲም፣ አፍንጫሽ ነው ቃሪያ፣ ጥርስሽ ነጭ ሽንኩርት፣ አይኖችሽ በካሮት እንዲያማሩልሽ አንቺማ የውበት ጉሊት ነሽ። ልቤ ላይ እኮ ፍቅርሽ ተመድቧል እና እባክሽ ቸርችሪው እያልኩሽ ነው። የኔ ስትሪት ሱፐር ማርኬት የኔ ኢትፍሩት እያልኩሽ እኮ ነው እንዴ። ስራ የለህም አይደል? በቃ አለኝ እንጂ የኔ ሰው ቬጂቴብል አንቺ የሽንኩርት ድልህ እኮ ነሽ። ለኔ እኮ ገና ሳስብሽ ማለት ነው ልቤ ይቁላላል። እስቲ እሺ በይኝና ቁሌቱን እንቅመሰው እያልኩሽ እኮ ነው። መቼ ነው ፍቅርህን በተግባር የምታሳየኝ? ቆይ እንዴ አሳይሻለሁ በቅርቡ። ሲታገሽኝና ሰሞኑን 300 ብር ፈልጌ ሰጥሽና ማለት ነው አቮካዶ አምጥተሽ ንግድሽን ታስፋፊያለሽ። ደግሞ የምወድልሽ ነገር ታውቂያለሽ፣ ኩራትሽን። ይሄ ዱባ ምናምን አትይም እኮ ጎመን ምናምን አይደለ? አዎ አሊስ እንዳትይ ምን ያደርጋል ብለሽ ነው። እስኪ ሽንኩርት ስጪኝ። እሺ የስንት ላድርግልህ? የ30 ቲማቲምን ሽንኩርቱን ጨምርልኝ። እሺ በምን ልስጥ? መያዣ ይዘሃል? አልያዝኩም። በቃ በእናትሽ በዚህ ስጪውና ወደዛ ቶሎ ወደሚሄድበት ሂድ በእናትሽ። ናንተ አቤት አለቃ። ምንድን ነው? ወደ ነው? ወደዚህ የሰፈር ነኝ። እዚሁ ሰፈር ነኝ። እኔ አይቻለ። እስቲ መታወቂያ አንተ ስራ ምንድን ነው? ስራ አጥነኝ አለቃ። እና ግማታም ስጠኝ እዚህ መታወቂያ። ቆሻሻ ሌባና። ኧረ አይደለሁም፣ ሰላማዊ ሰው ነኝ አለቃ። ኧረ ፊቲ ነው ሲያስጠላዩ ጨበረው። ምንድን ነው የታለ? ይኸው እዚህ ጋር ነው ስሙ በእንግሊዘኛ ስለሆነ። ያምን እና ፖሊስ እንግሊዘኛ ይችላል አለቃ። አንተ ወጣቱ እንዴት ነው የምናናቀው? ቋታሪው ነም ምን ተስቋል? ኧረ አለቃ ንቃቲ ካናና ገመችሳ ዘይ ጨርሳል። አንድ 4 ቀን እንጨፈጭፋለን። ጠዋት ሚስቶቻቸውን ስመው የሚሄዱ ባሎች እድሜያቸው እንደሚረዝም ጥናት አመላከተም። ሰማ አይደል? አይ ፍቅር፣ ኧረ ውሸት ነው እንዴ? ምን ሆነሽ ነው እንደኔ ነገር ታኛለሽ እንዴ? እኔ ለራሴ ብቻ ነው እድሜን አርዝም ብቻ ነው እንጂ መሳንበር ቀር እንዴ። እስቲ አስቢው እሺ፣ የኔ አባት አያት እስከ ዛሬ በህይወት የኖሩ ነበር። ይሄ ነገር እውነት ቢሆን መልስ አታጣም አንተ እንደው ለራስሽ ታመጃች ነው። አሰኘሽ እንዴ የኔ አሰኘሽ? ኧረ ወደዛ ምን ያሰኛኛል? እዛው የሚያሰኝ አይ ልክ ይሄው የኔ አባት ይሄው። ኢንስፔክተር መካሻ ሰላም ነው ኢንስፔክተር? አለው። ምን ትሰራለህ አንተ? ባለፈው አስረኝ በቀና ተስረቃል አልከኝ እና ያው በማታ ጀመርኩ እኮ ትንሽ ሃንግ ምናምን ብለህ ሰፈሪ መምጣት ጀመርክ። ምን ደረግ ስራ አይደል አየር አይደል? ፖሊስ ጣቢያውን ታውቀዋለህ አይደል? እዛ የተሰርኩበት? አዎ እኔ ያለሁበት ማለት ነው። አውቀዋለሁ። ጠዋትና በቃ በጊዜ እንዳትቆይ። እሺ እመጣለሁ። እሺ ኢንስፔክተር ስልኩን ያዛ። ኧረ ይቀመጥ እንደው ሸክም ሆኖብኛል። ጠዋት ይሄንንም እንዳትረሳ በጠዋት። እሺ ኢንስፔክተር ደህና ደር። ቀጥልበት፣ ቆንጆ ነው። እሺ ጊዜ በመተልየስ በረከት ገበሬዋን ጨምሮ 4 ግለሰቦችን አፋልጉኝ ሲል በሰዓት ፖሊስ ማሳሰቢያዎችን እንዲሁም ደግሞ ለማህበረሰቡ መልእክቶችን እያስተላለፈ ይገኛል። የኢትዮጵያ ፌደራል ፖሊስ እንዳሳወቀው ከሆነ በረከት ገበሬዋን ጨምሮ ሌሎች 4 ተጠርጣሪዎችም እንግዲህ በዚህ ሰዓት በቁጥጥር ስር አልዋሉም። በትናንትናው ዕለት ቀደም ብዬ ነግሬያችሁ ነበረ። በኢትዮጵያ ውስጥ ከፍተኛ የሆነ የነዳጅ እጥረት እንዲከሰት አድርጓል የተባሉ 13 ግለሰቦች ክስ እንደተመሰረተባቸው ነግሬያችሁ ነበረ። ይህንን ተከትሎ እንግዲህ ከ13ቱ ተጠርጣሪዎች መካከል በረከት ገበሬዋን ጨምሮ እዚህ ጋር የምትመለከቷቸው 4ቱ ግለሰቦች በቁጥጥር ስር አልዋሉም። ደግሞ የኢትዮጵያ ፌደራል ፖሊስ ማለት ነው በኢሳት በቁጥጥር ስር ለማዋል እነሱን ጥረት እያደረገ ይገኛል። በዚህም ማህበረሰቡን እንዲተባበር እንዲሁም በተጨማሪ ያሉበትን እንዲጠቁም ጭምር ነው ፖሊስ እያሳወቀ የሚገኘው። በረከት ገበሬው እንግዲህ እንደሚታወቀው ከአየርላንድ ወደ ሀገር ውስጥ በመግባት ማለት ነው በግብርና ዘርፍ ላይ ኢንቨስት በማድረግ በርካታ ስራዎችን ስትሰራ እንዲሁም በተጨማሪ በቲክቶክ ስሟል ማለት ነው በረከት ገበሬዋ በመባል በርካታ ሰዎች እንደሚያውቋትም የሚታወቅ ነገር ነው። በኢሳትም የኢትዮጵያ ፌደራል ፖሊስ በከፍተኛ ቁጥጥር ስር ለማዋል እየፈለጋት ይገኛል። በዚህ ጉዳይ ተጨማሪ አዲስ መረጃዎችን የማቀርብ ይሆናል። አጋራቸው ላይ ፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሁንላችሁ። የኢትዮጵያ ፌደራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው። ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ የፌደራል ፖሊስ ጥሪ አቅርቧል። ሌሎችም ፈጣንና አዳዲስ መረጃዎች እንዲደርሷችሁ የኢቢሲ ዶት ስትሪም ቤተሰብ ይሁኑ።
በረከት ገበሬዋ ጉድ አፈንድታለች። 8 ሚሊዮን ሳይሆን 8 ቢሊዮን በሉኝም ብላለች። በከባድ የሙስና ወንጀል ትፈለጋለች ተብሎ ፎቶዋ በፌዴራል ፖሊስ ወጥቶ የነበረው በረከት ወርቁ ወይንም በብዙዎች ዘንድ በረከት ገበሬዋ በመባል የምትታወቀው ግለሰብ ያልተጠበቀ ምላሽንም ሰጥታለች። በምላሿ ምንድን ያለችው? ወርቁ ይቅርብኝ፣ እኔ ምን ነክቶኝ ነው ከእርሻ ወጥቼ ወርቅ ማውጣት የጀመርኩት? ወርቁንም ነዳጁንም ትቼላችኋለሁ ተውኝ ስትልም በምሬት ተናግራለች። ሌባው ማን ነው ለሚለውም 8 ሚሊዮን አሳጣሽ ለሚለው ክስ 8 ቢሊዮን አሳጣሽኝ ብትሉኝ ይሻለኝ ነበረ፣ እናንተ ራሳችሁ የወሰዳችሁብኝ ከ15 ሚሊዮን ብር በላይ ነው ስትልም ገልባብጧለች። የነዳጅ ጉዳይን በተመለከተ የተፈቀደልኝን ነዳጅ እንኳን አልወሰድኩትም፣ ራሳችሁ ሽጣችሁ በልታችሁ እኔን ተፈላጊ አደረጋችሁኝም ብላለች። መጨረሻውን አብረና ያለን በማለት በረከት ማስጠንቀቂያም ሰጥታለች። የፖሊስ ክስ ወይንስ የበረከት ምሬት የትኛው እውነት ይሆን? ኮመንት ላይ ተወያዩበት። ሐሳብና ሴቶቻችሁንም አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ጉድ 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 ጉድ! ኦ ማይ ጋድ ኦ ማይ ጋድ! በረከት ገበሬዋ! ኦ ማይ ጋድ ኦ ማይ ጉድነስ ኦ ማይ ጋድ! በረከት ገበሬዋ! ወይኔ አብይ ዶክተር አብይ አህመድ በረከት ገበሬዋ! ኦ ማይ ጋድ! ለዶክተር አብይ አህመድ ከህይወቴ ተቀንሶ አመታት ብሰጠው ደስ ይለኛል። የተከሰሰችበትን ነገር አይታችኋል? ኦ ማይ ጋድ! እኔ ነገር ለምን ነው ግን የኢትዮጵያ መንግስት እኔ ከ4 ዓመት በፊት ስለ በረከት ገበሬዋ ስነግራችሁ ከ2 ዓመት በፊትም ስነግራችሁ ለምንድን ነው ብዙዎቻችሁ ቅናታ ምቀኛ ምናምን ትሉኛላችሁ? እኔ እኮ አሁን መፍራት ጀምሬያለሁ። እየፈራው እኮ ነው። እግዚአብሔር አትንገረኝ፣ ፕሊዝ አትንገረኝ እባክን። ሃይምሮዬ እባክን ካልኩሌት አታድርግ እባክን። ስግጥ ፍምስ ማለት ይሻላልኝ። ወይኔ ወይኔ ወይኔ! ይሄ ሁሉ ነገር ስታደርግ ከማን ጋር ነው? አብይ አህመድ አንተ ታውቃታለህ፣ አግኝታታል፣ ሌሎቻችሁም አግኝታችኋል። እንዴት ነው? ሃው ይሄ ሁሉ ጉድ አደባባይ፣ ይሄ ሁሉ ጉድ! ወይኔ ወይኔ! ዝርፊያ፣ ወይኔ ዝርፊያ! ይሄ ሁሉ ሲዘረፍ መንግስት የለም እንዴ? መንግስት የኔ ያለው መንግስት የኔ ያለው። ወይኔ ደሞ እኮ ተለቃለች፣ ተፈታለች እኮ። ኃይለኛ ክስ ነው ያቀረቡባት በረከት ገበሬዋ። ወይኔ ጀለሴ፣ ወይኔ ጓደኛችን በረከት ገበሬዋ። ይሄ ሁሉ ነገር ግን አንድ ጥያቄ አለኝ። ይሄ ሁሉ ነገር የሚደረግባት ለምንድን ነው? ከበረከት ገበሬዋ ላይ በዚህ ደረጃ ይሄ ሁሉ ነገር ክስ እየቀረበባት ያለው ምክንያት ምንድን ነው? What's the real reason? እውነት ይህ ሁሉ ነገር ስታደርግ መንግስት አፍንጫ ስር ሆና አላዩም ነበር ማለት ነው ወይስ ንብረቷን ለመቀማት ስለፈለጉ ነው? ወይስ በዚህ ባራድዬ ሙድ ንብረቷን የሚፈልጉ ባለስልጣኖች ባለጊዜዎች አሉ ይባላሉ? እሱን ለእናንተ ደምተው። ወይኔ ገበሬዋ የሰማችሁት እንግዲህ እንዲህ ነው። ያው እኛ ምናቃት በመልካም ባህሪዋ ምናምን ግብር ከፋይነቷ ምናምን ነው። ግን ያው ሰው ሁሉ እንደሚታየው እንደሚያወራው አይደለም። ይሄ ከትልቅ ምስክር ነው ብዬ አምናለሁ ይሄ ቪዲዮዎች። እናም እንግዲህ እናንተ ምን ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን ግለጹልኝ። ስማ በነገር ላይ አልጋ በቲራን ጥፌ ማለት ነው በወደቀበት እንደዚህ አናቱን ረግጫታል። ከባድ እኮ ነው። እኔ ደግሞ አልነገርኩም ሚኒስትሪ ወድቄ ማለት ነው ያነሳችኝን ቸክስ መቼም ማረሳት ማለት እንዲህ ብድግ ነው ያደረገችኝ ወደ 9ኛ ክፍል። በጣም ቀሽትዬ ናት። ወይኔ ይመቻ። አንተ አሪፍ ገጠመኝ ነው የገጠመው። ስማ እኔ 10ኛ ክፍል እያለሁ ማለት ነው ወኔ ሞቶብኝ ለቅሶ ተቀምጬ አውቃለሁ። አስታውሳለሁ። እንደውም ምስር በስጋ ምናምን ነበር የተሰራው። የሰፈር ሰው የአገርን ጥቅ ሰው ነበር መጥቶ ለቅሶ። በጣም ይገርማል። በነገር ላይ የአርሰናል ደጋፊ ነኝ፣ ግን አርሰናል ሁለቱንም ዋንጫ ቢበላ ደስ ይለኛል። ቻምፒየንስ ሊጉንም ፕሪሚየር ሊጉንም። የአርሰናል ደጋፊ ነኝ ግን ቢበላም ደስ ይላል። አዎ እና ደስ የማይለው ደጋፊ አለ እንዴ? መጭ ላድርግህ እንዴ? ምን መንገዱ እንትን ፎርድ ጋቢና ትልቅ ስለሆነ የሆነች እርግብ እያለፈች ነው። እናንተ ደግሞ ለእንስሳት ለበራሪ እንስሳ ክብር አላችሁ። እንዳገጫት ጨርሽናች። እሺ ስልክ የኔና የረ ብዙ ነው
ኮራብኝ አይደል? ኧረ ምን እኮራለሁ? ምን የነበርኩበትን ሁኔታ ታውቂዋለሽ። ቅርብ ጊዜ ነው ከልብ ስብራት የተመለስኩትና ሁሉም ሰው አንድ አይነት እየመሰለኝ እኮ። ሁሉም ጣፋጭ አንድ አይነት አይደለም። አይ ነው ሁሉም ጣፋጭ አንድ አይነት አይደለም። ግን ምን ላድርግ በቃ እዚህ እንደ ቼቭሮሌት እንደ ማርሴዲስ ተንከባከቡናላችሁ። ቤት ልክ ስንገባ እንደ ዴክስ ስትሪት ታደርጉናላችሁ። ምን ላድርግ እኔ እየፈራሁ እኮ። ያቺ ዜድ ነች አይደል? ተይኝ ስሟን ዜድ መቀየሪያ እንደሌለው ቮልቮ ታኩን ይጣልችኝ። እኔ በእናትህ አሁን አንተን መሰለ ቆንጆ ሸበላ ልጅ እንደዚህ መንከራተት በጭራሽ ነበረብኝ። መኪና ውጭ ሆኖ ከመምራት ውስጥ ሆኖ መንዳት አይቻልም። መንከራተት አይበቃም። መሰቃየት አይበቃም። መንገላታት አይበቃም። ይበቃኛል። ፀሐይ በላኝ፣ ግብት እላለሁ። ፀሐይ በላኝ እኮ ስርጉትዬ፣ ፀሐይ በላኝ። ምንድነው እዚህ የምትመላፋው? ምንድነው የምትፈል? ምን አለ? አሮጊት ካልሆነ አሮጊት አረባኪ ስርዓት ይኖርሽ። እውነት ነው። በፒኤችዲ በማስተሬት ምናምን የሰጠሽ ስልጣን አይደለም። ትንሽ ሰርተፍኬት አለችሽ። የሆነ ጆርናታ ሙያ ያርጉሽ። ለአንደበትሽ ለከት ይኖረው። ሀብታም ሲያረጅ አሮጊት አይባል፣ በሰለች ነው ይባል። እኔ ደግሞ በሳል ይመቸኛል። ስርጉትዬ መጣው። ለፍዳዳዋስ አንቺ ነሽ። በአዲስ አበባ ሽሮ ሜዳ አካባቢ ወይንም ጉለሌ ክፍለ ከተማ የተፈጸመው አስደንጋጭ የግድያ ወንጀል መላውን ሕዝብ አነጋግረዋል። የገዛ ባልደረባውን ድርጊት ኢሰብአዊ ሲል የገለጸው የአዲስ አበባ ፖሊስ አሁን መግለጫ አውጥተዋል። ምን ተፈጠረ ለሚለው ሚያዝያ 29 ቀን 2018 ዓ.ም ረዳት ሳጅን ማቴዎስ ተመቸ የተባለው የፖሊስ አባል አቶ ተገኝ ባልቻን በክላሽኮፍ ጠመንጃ ተኩሶ ሕይወታቸውን አጥፍተዋል። መነሻው ምክንያት ምን ነበር ለሚለው ፖሊስ እንዳለው ከሆነ በሟችና በፖሊሱ አባሉ መካከል ከዚህ ቀደም የቆየ ቂም ነበረ። በዕለቱም ሟች በሌላ ወንጀል ተጠርጥረው ወደ ጣቢያው ቢወሰዱም ወደ ውስጥ አልገባም በማለታቸው በተፈጠረ ግርግር ፖሊስ እርምጃ ወስዶባቸዋል። ድርጊቱ ፍጹም ተቀባይነት የሌለውና ተቋሙንም የማይወክል ኢሰብአዊ ተግባር ነው ያለው ፖሊስ ግድያውን የፈጸመውን አባል በቁጥጥር ስር አውሎ ምርመራ ያጣራ መሆኑን አስታውቋል። በተጨማሪም ፖሊስ የምርመራ ውጤቱን በቅርቡ ለሕዝብ ይፋ እንደሚያደርግም ቃል ገብቷል። እርስዎ በዚህ ድርጊት ላይ ምን ይላሉ? ሐሳቦን በኮሜንት ላይ ያጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። እንዴት ናችሁ? ደህና ናችሁ? ዛሬ ይዤላችሁ የመጣሁት እንዴት ነው በቆሎ የምንግጣው ብላችሁ ጠይቃችሁኛል። በጣም very important ጥያቄ ነው። በቆሎ ብዙ ቦታ ሊያጋጥማችሁ ይችላል። በተለይ ሰርግ ላይ ሊያጋጥማችሁ ይችላል። እና እኔ አጋጥሞኛል። እኔና ማሚ በቤተሰብ ሰርግ ሄደን ነበርና በቆሎ አየን፣ ደነገጥን። ከዛ ማሚን አረጋጋዋት። በቢላና በሹካ እንበላለን። ኦኬ እሷ ግን ያዛርጋ ወደ ጓሮ ሄዳ ልቀምጣ አስባ ነበር። አረጋጋት እና እናንተም እንደዛ ሰው ፊት ስትሄዱ አትጋጡ፣ አይጋጥም፣ ነውር ነው። ስለዚህ በሹካና በቢላ ብሉ። ዳይን ቀላል ነው። አያችሁ እዚህ በጣም እኔ የምልሽ ማያ መቼም ትልቅ ሰው ነሽ፣ የዛሬ ሰው አይደለሽም። ፊትሽ ራሱ ሞዴሉ በዘንድሮ ልጅ ፊት አይመጣውም። ባንጂ ፊት ማቆኔ ሼር የምትባል ዘፋኝና ማያ የምትባል የድሮ ሴትዮ ነው። እንደዚህ አይነት የድሮ መልክ ይዘሽ አንቻው እንደ ዘንድሮቹ እኔ ተው እንደምላቸው ህፃናት እንደዚህ ስትመላፈጪ እንደው አታፍሪም? ትንሽ አታፍሪም? ምን ማለት ነው? አሁን አንቻው ምን እያሳየሽ ነው? በቆሎ ጠፍቶ ልታስተምሪ ነው? መቼም ልታይና በዚህ ቪዲዮ ይመላለስና ትንሽ ልታወቅ ይናገሩ ይምልሽ ነው አይደል? ግጥም አድርጌ የምናገርሽ ቅሌታ ብለሽ በመጨረሻ እንደ እድሜው የማይከበሩ ሰው ኖት። ወጣት መምሰልና ወጣት መሆን ይለያያል።
ወጣት ራሱ እንደዚህ አይስተም አንቺ ነሳችሁ ከማሚ ጋር አታፍሪም? ማሚ ነሽ እኮ አንቺ ትዬ እኮ ነሽ እንዴ ወልደሽ በመዳሪያ ጊዜሽ አንቺ ስለ በቆሎ ከእናቴ ጋር ሂጅ ምናምን ስትይ እንደው አማርኛ ማወለጋገድ ቁም ነገር መስሏችሁ ስልጡና አቤት እንግሊዝኛ እንትናሽ ያዝሽ አፍሽን የፈታሽበት እንግሊዝኛ አወላከፍሽ እኔ ልወላከፍ እንደው ማፈሪያ የመጨረሻ ማፈሪያ አንቺ አሁን ይሄን በቆሎ ሸጠሽ ነው ያደግሽው ጉሊት በቃ ምን ትላለች እንደው መልአከ ሞት የመሰልሽ የቀዳሚውን ቦክስ አይታችሁታል? አዎ በቦክሱ ላይ ከተከሰቱት የተለያዩ ጉዳዮች መካከል አንዱ የዱሬሳ ሰለሞን ልህ አስጨራሽ ቦክስ ውድድር ነበር። ኧረ ለዱሬሳ በእናታችሁ እስኪ ህመምህን ልጋራ ብዬ ነው። በረም ቪዲዮ ይሄን ይመስላል። እስከ መጨረሻውም ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር በማድረግ ለተለያዩ ሰዎች እንዲደርስልኝ አድርጉ። በቀጣይ እንግዲህ ቪዲዮዎች እና በወቅታዊ ነገሮች ተመልሰን የምንገናኝ ይሆናል። እስከ ሰው ቸር ሰንብቱ።